ቲክቶክ ላይ ገንዘብ እንዳሰሩ ከሚያደርጋችሁ ነገር ውስጥ አንደኛው የቲክቶክ አካውንታችሁ ዘሮ እይታ እንዲሁም ደግሞ ከ400 ከ500 በላይ ቪው አለማግኘት ነው። ይህ ደግሞ የሆነበት ምክንያት ቲክቶካችሁን በሚገባው ዋርማፕ አለማድረጋችሁ ነው። ለዚህ መንስኤ የሚሆኑትን እያንዳንዱ ችግሮችንና እንዴት አድርገን ቲክቶክ አካውንታችንን ዋርማፕ አድርገን ቫይራል ወደሚሆን ኮንተንት መቀየር እንደምንችል በሚገባ አንድ ባንድ በዚህ ቪዲዮ ላይ አሳያችኋለሁ። ዩቲዩብ ላይ አስተማሪና ህይወት ቀያሪ ቪዲዮዎች ለማየት የምትመጡ ከሆናችሁ ይህ የዩቲዩብ ቻናል ትክክለኛ ዩቲዩብ ቻናል ነው። አሁን ሰብስክራይብ በማድረግ ቤተሰብ ነው እንዴት አድርጋችሁ የቲክቶክ አካውንታችሁን ዋርማፕ ማድረግ እንደምትችሉ ነው። ስለዚህ የቲክቶክ አካውንታችሁን ዋርማፕ ለማድረግ የሚያስፈልጉ መሰረታዊ ነገሮች አሉ። ከዛ ውጭ ደግሞ በ5 ቀን ውስጥ ከፋፍለን እንዴት ዋርማፕ ወደ ማድረግ ፕሮሰስ እንደምትሄዱ እናያለን። ከዛ በተጨማሪ ደግሞ እታች ላይ ሊንክ አለላችሁ ፒዲኤፍ ፋይል እንዴት አድርጋችሁ ዋርማፕ ማድረግ እንደምትችሉ የሚያስረዳ እሱን ዳውንሎድ አድርጋችሁ በዛ ማኑዋል መሰረት መጠቀም ትችላላችሁ። ስለዚህ ቲክቶክ አካውንታችንን ዋርማፕ ለማድረግ የመጀመሪያ መረዳት ያለብን ነገሮች አሉ። ስለ ቲክቶክ አካውንት ዋርማፕ ማድረግ ስለምን ያስፈልጋል የሚሉ ነው። ዋርማፕ ማለት ማነቃቃት ማለት ነው። ስለዚህ የቲክቶክ አካውንታችን ልናነቃቃባቸው የምንችላቸው የተለያዩ መንገዶች አሉ። የመጀመሪያው የቲክቶክ አካውንታችን ልናነቃቃበት የምንችለው መንገድ የቲክቶክ አካውንታችን ከተከፈተ በኋላ መስተካከል ያለባቸው ቤዚክ ነገሮች አሉ። በነገራችን ላይ ከተከፈተ በኋላ ብቻ ሳይሆን ከመክፈታችን በፊት ልታስተካክሏቸው የሚገቡ ነገሮች አሉ። የመጀመሪያው ማስተካከል የሚገባቸው ነገር የቲክቶክ አካውንታችሁ ከመክፈታችሁ በፊት ሎኬሽናችሁን ማስተካከል ይኖርባችኋል፣ ኢሜይላችሁን ማስተካከል ይኖርባችኋል። እነዚህን ቤዚክ ነገሮችን ማስተካከል ከቻላችሁ ቀጣዩ ፓርት የሚሆነው የቲክቶክ አካውንታችሁን መክፈት ነው። ከከፈታችሁ በኋላ እንግዲህ በዩኬ መሆኑን ማረጋገጥ ይኖርባችኋል። ከፍታችሁ ከዛ በስተመጨረሻ ምንድነው የምታደርጉት? ያን የከፈታችሁት አካውንት ሎኬሽኑን ቼክ ማድረግና በዩኬ መከፈቱን ኮንፊርም ማድረግ፣ ከዛ አካውንቱ ጉድ ስታንድ ላይ መሆኑን ኤቭሪቲንግ ቼክ ካደረጋችሁ በኋላ አካውንታችሁን ኦፕቲማይዝ ማድረግ ይኖርባችኋል። ስለዚህ አካውንታችሁን ኦፕቲማይዝ ስታደርጉ አንደኛ ኦፕቲማይዝ የሚደረገው አካውንት በምንድን ነው? ፕሮፋይል በማስገባት ዩዘር ኔም በማስገባት እንዲሁም ደግሞ ባዮ በማስገባት ነው ማለት ነው። ስለዚህ እነዚህ ነገሮች በሚገባ ማስገባት ይኖርባችኋል። ቲክቶክ ላይ እነዚህ ነገሮች ማስገባት ይኖርባችኋል። ከዛ በተጨማሪም የቲክቶክ አካውንታችሁን ዋርማፕ ከማድረጋችሁ በፊት መስተካከል ያለባቸው ወይም በቋሚነት መከታተል ያለባቸው ነገሮች አሉ። አንደኛ ቲክቶክ በጣም ሲሪየስ ነው ሎኬሽንን ቼክ በማድረግ ትሬስ በማድረግ ማለት ነው። ስለዚህ ቲክቶክ ላይ በደንብ ቫይራል እንዲሆን ቪዲዮዎቻችሁ የምትፈልጉ ከሆነ እነዚህን ሴታፖችን በአግባቡ ማስተካከል ይኖርባችኋል። the first thing አካውንታችሁን ከከፈታችሁ በኋላ በደንብ ዋርማፕ ለማድረግ አንደኛ ሁለተኛ እያል የምንጠቅሳቸው ነገሮች ይኖራሉ። በቀጣይ አብረን የምናየው ይሆናል። ነገር ግን ከዛ በፊት አካውንታችን ለምንድን ነው ሎኬሽኑ የሚታወቅ የሚለው ነው። ቲክቶክ አካውንታችንን በሚገባ መከታተል ይፈልጋል። ምክንያቱም የሚሰራው ቲክቶክ እንግዲህ በ7 ሀገሮች ነው ክሬተር ሪዋርድ የሚሰራው። በ7 ሀገሮች ብቻ ከሆነ ክሬተር ሪዋርድ ቲክቶክ ላይ የሚሰራው፣ ስለዚህ የግዴታ ከ7 ሀገር ውጭ ሆነ እንትኖችን አካውንቶችን ወይም ስልኮችን ወይም ሎኬሽኖቻቸው ከ7 ሀገሮች ከሆነ እነዛን አካውንቶች ትሬስ አድርጎ ማወቅ ይፈልጋል። አውቆ እነዛን አካውንቶች መስጋት ይፈልጋል። እንደውም ሼር ያደረጉ ነው ሪቪው ከውጭ ሀገር ነው። ስለዚህ አሁን እኛ ያንን ሲስተም ነው አይደል እየተከተልን ያለ ነው ወደ ዩኬ ለማስገባት። ስለዚህ ወደ ውጭ ሀገር ስናስገባ አንደኛ አይፒያችንን መጠንቀቅ፣ በጂፒኤስ ቼክ ያደርጋል፣ በፎን ነምበራችን ቼክ ያደርጋል፣ በኢሜይላችን ቼክ ያደርጋል፣ በፎን ሎኬሽናችን ቼክ ያደርጋል። ስለዚህ እነዚህን ነገሮች ሁላ ምን ማድረግ አለብን? ዲሴብል ማድረግ ያለብን ዲሴብል፣ ኦን ማድረግ ያለብን ኦን፣ ቪፒኤናችን ሴትአፕ ማድረግ ያለብን ሴትአፕ። ስለዚህ ቪፒኤን ካለ ቪፒኤን ኢንተርኔት አለመጠቀም አንድ። ከዛ ውጭ ደግሞ ያንን ስልክ ስንጠቀም ሁሌም ቪፒኤን ኮኔክት መደረጉን ቼክ ማድረግ። ከዛ ውጭ የኢትዮጵያ ኮንተንት ሲመጣ የኢትዮጵያ ኮንተንትን አለመመልከት ወይም ምን ብላችሁ ማስወጣት አለባችሁ? ያንን ኖት ኢንተረስት እያላችሁ መልቀቅ አለባችሁ። ከዛ ውጭም ደግሞ ዩዘር ቢሄቪራችሁን ማስተካከል ይኖርባችሁ። ዩዘር ቢሄቪራችሁን ማስተካከል ማለት ቲክቶክ ላይ ሁለት አይነት ቢሄቪር አለ። አንደኛ ዩዘር ቢሄቪር፣ ሁለተኛው ደግሞ ክሬተር ቢሄቪር የምንለው። ዩዘር ቢሄቪር ማለት ተመልካቹ የሚያሳየው ባህሪ ማለት ነው። ያ ማለት እኔ ቪዲዮ ፖስት አደረግም ለምሳሌ፣ ግን የብዙ ሰዎችን ኮንተንት አያለሁ። ስለዚህ ቲክቶክ ላይ እያንዳንዱን ዳታዎች ይመዘግባል። ቲክቶክ ብዙ ሰው ያልተረዳው አንድ ጓደኛ ብትተዋወቁ በቀላሉ ዛሬ የእናንተ የጋራ ጓደኛ የሆነ ሰው ጋር ሌላ ጓደኛ ቢመጣና ቢቀላቀል ሶስተኛ ሰው ያው የመጀመሪያው ሰዓት ላታወሩ ትችላላችሁ። ስለዚህ ባላችሁ በ5 በ10 በ15 ደቂቃ ውስጥ ስለዛ ሰው ኖቲስ ታደርጋላችሁ። ይሄ ባህሪ እንደዚህ ነው ያለው፣ ይሄ ሰውዬ እንደዚህ ነው ብላችሁ ትገመግሙታላችሁ። አንድ ሰው ቲክቶክ ላይ ገና ምንም ነገር እኮ ሳያወራ ምንም ሳይል ቲክቶክ ላይም ደግሞ ገና ኮንተንት ፖስት ሳታደርጉ ዩዘር በመሆናችሁ ብቻ በመታየት ቪዲዮ በምትሰጡት ላይክ፣ በምትሰጡት ኮሜንት፣ በምትሰጡት ሼር፣ በምትታዩት ደቂቃ ልክ ምን ያደርጋል? ቲክቶክ ዳታችሁን ይወስዳል። ስለዚህ ይህ ሰው እንደዚህ አይነት ባህሪ ነው ያለው፣ ይህ ሰው እንደዚህ ነው የሚወደው፣ ይህ ሰው ይሄ እንደዚህ አይነት ደቂቃ እያለ እያንዳንዱ ዲቴል ስለናንተ ባንነት ያውቃል። ስለዚህ አንድ ስለ ሃይማኖት ጉዳይ ፖስት ካረጋችሁ ስለ ሃይማኖት ጉዳይ ይመጣል። ስለ እግር ኳስ ከሆነ ስለ እግር ኳስ፣ ስለ ፖለቲካ ከሆነ ስለ ፖለቲካ፣ ስለ ሚውዚክ ከሆነ ስለ ሚውዚክ
ይሄን ተከትሎ የሚመጣ። ስለዚህ ቲክቶክ ስቴፕ ባይ ስቴፕ ያደገ ሶሻል ሚዲያ ነው። እንዴት ቢባል ቲክቶክ ላይ የመጀመሪያው የነበረ ዓላማው ሶሻል ሚዲያ ነበረ። ላይክ ዩቲዩብ እንደሌሎቹ ብዙዎችን የሶሻል ሚዲያዎችንም ቀይሯቸዋል ቲክቶክ ማለት ነው። ሶ ቲክቶክ ላይ በዋነኝነት ፎከስ ማድረግ ያለባችሁ ወይም ቲክቶክ የቀየራቸው ነገሮች አንደርስታንድ ማድረግ ያለባችሁ ቲክቶክ ከሶሻል ሚዲያነት ወደ ኢንተረስት ሚዲያነት አድርገዋል። ከኢንተረስት ሚዲያነት ወደ ቢዝነስ ሚዲያነት አድርገዋል። ሶ ወደ ኢንተረስት ሚዲያነት ማለት እናንተ የምትወዱትን የሚመቻችሁን ነገር መሰረት አድርጎ ነው ኮንተንት የሚያመጣ። ከዚህ በፊት ዝም ብሎ አሳስገበሱ ነበር። አሁን ግን ላይክ ያደረጋችሁት ሼር ያደረጋችሁትን ባህሪ አይቶ በዛ መሰረት ነው ኮንተንት የሚያመጣ። ይሄንን ቴስት አድርጉት። ቴስት ማድረግ የምትችሉት ነገር ስለሆነ ቀጣይ ፖይንት ቢዝነስ ሆኗል። ቢዝነስ ሆኗል ማለት ቲክቶክ ላይ ማስታወቂያዎች ይመጣሉ። የትኛውም የኢትዮጵያ ክፍል ላይ ሊሆን ይችላል፣ የትኛውም የዓለም ክፍል ላይ ሊሆን ይችላል። አሁን ላይ ብዙ ሰው ቲክቶክን ይጠቀማል። የሚጠቀሙ ለምንድን ነው? ለቢዝነስ አድርጎታል። ትንሽ ሱቅ የመንደር ሱቅም ብትሆን መገናኛም ያለው አሜሪካም ያለው ቻይናም ያለው እያንዳንዱ ፕሮዳክታቸውን ቲክቶክ ላይ ያስተዋውቃሉ። ስለዚህ ያ ምንድነው ሰው የሚወደውን ኢንተረስት ላይ ምግብ የምትወዱ ከሆነ ስለ ምግብ ቪዲዮ የምታይ ከሆነ ሬስቶራንቶች ኮንተንት ይመጣላቸዋል። በዚህ አይነት መንገድ ይቀጥላል ማለት ነው። ሶ ይሄን ይመስላል ቲክቶክ ላይ ያለው ቢሄቪየር የዩዘሩ። ሁለተኛው ደግሞ የክሬተሩ። ክሬተሩ ደግሞ ምንድነው የሚያየው? ስለዚህ እናንተ የምታዩትን ባህሪ ያይና የምትለቁትን ቪዲዮ ያይና ከምታዩት ጋር ፕላስ የምትለቁት ቪዲዮ የምትለቁት ዝብርቅርቅ ያለ ከሆነ ኒሽ ያልመረጣችሁት ከሆነ ቲክቶክ የእናንተን ቪዲዮ ለማን ሪኮመንድ ማድረግ እንዳለበት አያውቅም። ዛሬ ለአዲስ ኦዲየንስ፣ ነገ ለአዲስ ኦዲየንስ ኮንፊውዝድ ይሆናል። ስለዚህ አዳዲስ ኦዲየንሶችን መፈለግ አልጎሪዝሙ በዛ መንገድ ትሬን ማድረግ ከባድ ስላልሆነም ቀጥታ ትሬን ወደ ተደረገው ኦዲየንስ ነው የሚለው። ስለዚህ አሁን እናንተ ስለ ሃይማኖት ከሆነ ሃይማኖት ላይ፣ ፉትቦል ከሆነ ፉትቦል፣ ቅድም እንዳነሳ ነው ፍሪ ላይቭ ተዘጋጅቶላችኋል ከነገ 1 ሰዓት ማታ ጀምሮ። እንግዲህ ቅዳሜና እሁድን ሙሉ የምንመለከት ይሆናል። ቲክቶክን ከዜሮ ጀምረን እንመለከታለን። ሶ ይህንን ላይቭ ጆይን ለማድረግ የምትፈልጉ ታች ዲስክሪፕሽን ላይ በሚገኘው ጆይን ማድረግ ትችላላችሁ። ከዛ ውጭም ደግሞ ግሩፕም ስላለው ከኔ ጋር ሆናችሁ እንዴት አድርጋችሁ ገንዘብ ሜክ ማድረግ እንደምትችሉ በቲክቶክ ግሬን ለገባችሁ ዳይሬክት እኔን ማግኘት ለምትፈልጉ የተዘጋጀ ላይቭ ነው። ይህ ላይቭ እንዳያመልጣችሁ አሁን ጆይን ማድረግ ትችላላችሁ። ጆይን ለማድረግ ታች በሚገኘው ዲስክሪፕሽን አንድ መጠቀም ትችላላችሁ። ከዛ ውጭ ደግሞ ግሩፑን ጆይን አድርጉት። ምክንያቱም የሚለቀቁ እያንዳንዱ ፒዲኤፎች እና ቪዲዮዎች ተጨማሪ መረጃዎችም ደግሞ ማቴሪያሎች ጠቅላላ የሚለቀቁት ግሩፕ ላይ ስለሆነ ግሩፑን ከታች ጆይን ማድረግ ትችላላችሁ ማለት ነው። ጌም ላይ ከሆነ ጌም ላይ፣ ሄልዝ ላይ ከሆነ ሄልዝ ላይ፣ እነዚህ ኮንተንቶች ላይ ሞር ፑሽ እያደረጋችሁት መሄድ አለባችሁ። ስለዚህ የእናንተን ባህሪያይና ይህ አካውንት የሚሰራው እንደዚህ አይነት ኮንተንት ነው። ዩዘር ቢሄቪየሩ ደግሞ አለ እንደዚህ አይነት ኮንተንት የሚወድ። ለምሳሌ ስለ ሄልዝ ከሆነ ሄልዝ ላይ ፖስት ስታደርጉ ይህ አካውንት ሄልዝ ነው የሚለቅ። ሄልዝ የሚወዱ ደግሞ ዩዘሮች አሉ፣ ቅድም ያየናቸው፣ ለእነሱ ቀጥታ ይደርሳል። በዛ አማካኝነት ኢንጌጅመንታቸው፣ ላይካቸው፣ ሸራቸው፣ ኮሜንታቸው፣ ፎሎዋቸው ቤዝ ያደርግና ያንን ካውንት ያደርግና ቲክቶክ ምን ያደርጋል? ያንን ቪዲዮ ግሮ እንዲያደርገው ወይ በፍጥነት እንዲያደርግ ያደርጋል። ግን የተዘብረቀረቀ ከሆነ ግን ዘብረቀረቀ በመሆኑ ምክንያት የማይወደው ሰው ጋር ምናምን ይደርሳል። ስለዚህ ላይክ አይደረግም፣ ሼር አይደረግም። በቀጣይ ቪዲዮዎች ጋር እንዴት ነው ቲክቶክ ቪዲዮዎቻችን ዲስትሪቢዩት የሚያደርገው የሚለው ጋር አብረን የምናየው ይሆናል። ሶ ዋርም አፕ ስናደርግ ቅድም ያነሳናቸው ኦፕቲማይዝ ማድረግ ይኖርብናል አካውንታችንን በሚገባ። ስለዚህ ማሽን ለርኒንግ ስለሆነ የሚከተለው አካውንታችን ጉድ ስታንድ መሆኑን ቼክ ማድረግ አለብን። ሌላኛው ከዛ በተጨማሪ ቲክቶክ የሚከተለው ሜተድ ምንድነው? ከኳሊቲ እና ከኳንቲቲ ከዛ ውጭ ነው ከፎሎወር ጋር ሪሌሽን አለው። ለምሳሌ ኳሊቲ ማተር ያደርጋል ከፎሎወር በላይ የምትለቁት ቪዲዮ ማለት ነው። አሁን ድሮ ቲክቶክ ኳንቲቲ ላይ ነበር፣ ብዙ በለቀቃችሁ ብዙ ፎሎወር ታገኙ ነበር። አሁን ግን ኳሊቲ ላይ ፎከስ አድርጎ ምክንያቱም ኢንተረስት ላይ ነው የሚሰራው። ድሮ በቃ መበተን ነበር። አሁን ግን ኢንተረስት ስለሆነ ኳሊቲ ያለው ቪዲዮ ከሆነ ምክንያቱም ኢንተረስት ካላችሁ ስለ ፉትቦል የምታውቁ ከሆነ ብዙ ፉትቦል ቪዲዮዎችን አይታችኋል። ስለዚህ የኔ የምለቀው ፉትቦል ቪዲዮ ከሌሎች ፉትቦል ቪዲዮዎች ጋር ኮምፔር ታደርጉታላችሁ። ስለዚህ ኳሊቲ ያልጠበቀ ከሆነ ስክሮል ታደርጉታላችሁ። ስለዚህ ኳሊቲ ይበልጣል ከፎሎወር። ስለዚህ ቲክቶክ ላይ ብዙ ፎሎወር ለማግኘት፣ ብዙ ቪው ለማግኘት፣ ብዙ ሸሮችን ለማግኘት ፎሎወር ማተር አያደርግም። ደስ የሚለው ፓርት ያ ነው። ያ ማለት ዋርም አፕ ላይ ነው በደንብ የሚሰራው ማለት ነው። ዋርም አፕ በደንብ ማድረግ አለበት። ስለዚህ ቲክቶክ ምንድነው የሚያደርገው? ፑሽ ኮንተንት ነው። ፑሽ በማድረግ መርጣችሁ አይደለም የምታዩት፣ ሰርች የማድረግ እድል ይሰጣችኋል። ግን ስክሮል ባደረጋችሁ ቁጥር ነው። ስለዚህ ስክሮል የምታደርጉት ኢንተረስታችሁን መሰረት አድርጎ መሆን ስላለበት ማለት ነው። ስለዚህ ብዙ ሀገሮች ላይ ለመድረስ አስቸጋሪ ነው፣ የተለያዩ ሀገሮች ላይ ማለት ነው። ስለዚህ ምንድነው የምታደርጉት? ኮንተንት የምትለቁት ቪዲዮ የምትከፍታችሁበት ቲክቶክ አካውንት ያለበት ቦታ ላይ ቢሆን ይመከራል። ቪዲዮዎቻችሁን ለምሳሌ ስለ ኢትዮጵያ ጉዳይ የምትለቁ ከሆነ የኢትዮጵያ ኦዲየንስ ነው የሚመለከተው። ስለ ዩኬ ከሆነ ግን የዩኬ ኦዲየንስ ነው የሚመለከተው። ስለዚህ ሞር ፎከስ የሚያደርገው ወደ ዩኬ ኦዲየንስ ይደርሳል ማለት። ሎኬሽናችሁን የምታስተካክሉበት ሌላኛው መንገድ ይሄኛው ነው ማለት ነው። ስለዚህ እንዴት ነው ዋርም አፕ ማድረግ ያለብን? የመጀመሪያው እንግዲህ ቲክቶክ ላይ ዋርም አፕ ለማድረግ
ለምንድን ነው ያስፈልገው የሚለውን ማስፈልገው በጣም ብዙ አካውንቶች ስፔሻሊ ከቻይና፣ ኢንዶኔዥያ፣ ህንድ የመሳሰሉ ቦት የሆኑ ፌክ የሆኑ አካውንቶች ይከፈቱና ቪዲዮ ብቻ አፕሎድ ተደርጎ በዛ ቪዲዮ ብዙ ኢንካም ጀነሬት ያደረገ ኤአይ የሆኑ አካውንቶችን ከትክክል ከሰው ከሆኑ አካውንቶች መለየት ስላስፈለገ ነው። ስለዚህ ቦት አለመሆናቸው ወይም ኤአይ አካውንት አለመሆናቸውን ቼክ ለማድረግ ስለሚፈልግ ቲክቶክ እናንተ ሪል ሰው መሆናቸውን ቼክ ማድረግ ይፈልጋል። ምክንያቱም ቲክቶክ የተሰራው ለሰዎች እንጂ ለኤአይዎች አይደለም። ለኤአይዎች ማለት ኤአይ ክሬተሮችን አያካትትም። ዳት ሚንስ ክሬተር ሲባል ቪዲዮዎችን ማለት አይደለም፣ ፌክ የሆኑ አካውንቶችን ለማለት ነው። ስለዚህ ያን ቼክ ማድረግ ይፈልጋል ቲክቶክ ማለት ነው። ስለዚህ ሂውማን ቢሄቪየሮች ምንድነው? ሰው የሆነ ቪዲዮ ሲመጣለት አትሊስት ለተወሰነ ሰከንድ ያየዋል። ሳያየው ላይክ አያደርግም፣ ኮሜንት አያደርግም፣ ሼር አያደርግም። ስለዚህ ዝም ብላችሁ አይታችሁ ስክሮል የምታደርጉ ከሆነ አካውንታችሁን ዋርም አፕ እያደረጋችሁት አይደለም፣ ሻዶው ባን ውስጥ እየከተታችሁት ነው የምትሄዱ። ስለዚህ ምንድነው ማድረግ ያለባችሁ? የሆነ ቪዲዮ በቻላችሁት አቅም ለረጅም ደቂቃ ማየት፣ ከቻላችሁ መጨረስ። ሁለተኛ የምትወዱትን ቪዲዮ ለማየት ሰርች ማድረግ። ሶስተኛ ደግሞ ኮሜንት ማድረግ። ኮሜንት ስታደርጉ ጀስት ዝም ብሎ ኮሜንት አይደለም፣ ከቪዲዮ ቶፒክ ጋር የማይገናኝ ጀነራል የሆነ ኮሜንቶች አይደለም። ለምሳሌ ስለ ዓለም ቢዝነስ ወይም ስለ ኢኮኖሚ ከሆነ የሚያወራ ከኢኮኖሚ ጋር ሪሌትድ የሚያደርግ እንጂ ናይስ ቪዲዮ ምናምን ብላችሁ መተው፣ ኢሞጂ አስቀምጣችሁ መተው፣ ሾርት የሆነ ኮሜንት ማድረግ ዋርም አፕ እያደረጋችሁት አይደለም ቲክቶክን። ስለዚህ እስኪ እንመልከት ጋይድ የሚደረጉትን የ5 ቀን ቴስት የምታደርጉበትን። ፈርስት ዋን አካውንታችሁን ሴትአፕ ማድረግ በሚገባ ያስፈልጋል። ኦፕቲማይዝ ማድረግ አካውንት ሴትአፕ ማድረግ ያስፈልጋል። እሱን መርሳት የለባችሁ። የመጀመሪያው ቀን ማድረግ ያለባችሁ እሱን ነው። እሱን ኦልሬዲ አድርጋችሁታል ብዬ አስባለሁ። ስለዚህ ከ5 እስከ 10 ሰከንድ የመጀመሪያ አካውንት እንደከፈታችሁ ስክሮል ማድረግና ቪዲዮዎችን አብዛኞቹን የመጣላችሁ ቪዲዮዎች መጨረስ እና የተወሰነ ላይክ ብቻ ወዲያው ላይክ ምናምን አቁሙ። ላይክ ብቻ ትንሽ። ሁለተኛው ቀን ጋር ደግሞ የምታደርጉት ምንድነው? ኒሾች ከእናንተ ትንሽ ጋር ሪሌትድ የሚሆኑትን ወይም ክሬተር ቢሄቪየርን ቢልድ ማድረግ ነው። ስለዚህ ከእናንተ ትንሽ ጋር አሪፍ የሆኑ ቪዲዮዎችን ሰርች በማድረግ ወይ ደግሞ ስክሮል አድርጋችሁ ስታገኙ ላይክ ያርጋችሁ ወይ ኮሜንት አድርጋችሁ ትሬን ማድረግ ኢንተረስታችሁ ይሄ እንደሆነ ከዛ የተወሰነ ላይክ ማድረግ ከዛ ደግሞ ቡክማርክ ውስጥ አድ ማድረጊያ ማለት ፌቨራይት ውስጥ ማስገባት ቪዲዮዎቻችሁን ማለት ነው። ሶስተኛው ቀን ደግሞ ኢንጌጅ ማድረግ ነው። አሁን ኢንጌጅ ሲደረግ በ48 ሰዓት ውስጥ ቢያንስ በእነዚህ 5 ቀናቶች ውስጥ አትሊስት በደንብ ኢንጌጅ ማለት 48 ሰዓቱ ላይ በደንብ ኢንጌጅ ማለት በፈርስት 48 ሰዓት በደንብ ኢንጌጅ ማድረግ ያ ማለት 2 ቀን ማለት የመጀመሪያው 2 ቀን ቀጣይ ፓርት ላይ ኢንጌጅ ማድረግ ያስፈልጋል። ሶስተኛ ቀን ላይ ኢንጌጅ ማድረግ ቬሪፊኬሽናችሁን ቴስት ማድረግ ያ ማለት ፕሮፋይላችሁን ገብታችሁ የሰው ፕሮፋይል ማየት የእናንተንም ማየት አካውንታችሁ ጉድታ እንደመሆኑን አሁን በድጋሚ ቼክ ማድረግ ሪስትራይክ እንደሌለበት ወይም ሪስትሪክትድ እንዳልሆነ ወይ ደግሞ ኖት ሪኮመንደብል እንዳልሆነ አካውንታችሁን ቼክ ማድረግ በደንብ ያስፈልጋል። ስለዚህ ቪዲዮ ፖስት የተደረጉ አካውንቶችን ገብታችሁ ምንድነው የምታዩላችሁ ፕሮፋይላቸውን ማየት፣ ስቶሪ ፖስት አድርገው ነው ስቶሪ ማየት። ስለዚህ አንድ አካውንት ፎሎ ስታደርጉ ቀጥታ ገብታችሁ እዛ አካውንት ውስጥ የተለቀቁ ተጨማሪ ቪዲዮዎችን ለማየት መመልከት 5-6 ቪዲዮዎችን ማየት እስከ መጨረሻው ድረስ አይቶ መጨረስ፣ ኮሜንት ማድረግ ካለባችሁ ማድረግ፣ ሼር ማድረግ ካለባችሁ ማድረግ። እነዚህ በጣም አስፈላጊ የሆኑ ነገሮች ናቸው። ኮሜንት ስታደርጉ ያው ኢሞጂ ስታችሁ ምናምን ማለፍ የለባችሁ ማለት ነው። ቀጣዩ ፓርት እንግዲህ የሚሆነው ደግሞ እንግዲህ አካውንታችሁን ኦፕቲማይዝ አድርጋችኋል። ስለዚህ ባዮአችሁን አፕዴት ማድረግ በቀጣዩ ቀን፣ ምክንያቱም አንዴ ብቻ አይደለም ኤአይ ሲሆን አንዴ ፖስት አድርገው ስለሚተው ባዮአችሁን አፕዴት ማድረግ በቀጣይ ቀን አፕዴት ለማድረግ ትችላላችሁ። ከዛ ፕሮፋይላችሁ ማስገባት አራተኛው ቀን ፕሮፋይል ኢሜጆችን የመሳሰላችሁትን ቴስት እያደረጋችሁ። በነገራችን ላይ እነዚህ አሁን ያነሳሁላችሁ ነገሮች ኦፕቲማይዝ መጀመሪያ አካውንት ስከፍቶ ኦፕቲማይዝ ካረጋችሁ በኋላ ነው በድጋሚ አፕዴት ነው እንጂ ዳይሬክት ኦፕቲማይዝ የምታደርጉት አይደለም። አምስተኛ ቀን ኮንተንት አፕሎድ ለማድረግ መሞከር። ይሄ ኮንተንት አካውንቱን ቴስት ለማድረግ ስለሆነ ቪዲዮ ሾርት የሆነ ቪዲዮ ወይ ደግሞ ስላይዶችን መልቀቅ ፖስት ማድረግ። ሶ the first 10 to 20 ፖስቶቻችሁን ስኬጁል ልታደርጉ ትችላላችሁ። ከፈለጋችሁ ካልፈለጋችሁም ራሳችሁ አፕሎድ ልታደርጉ ትችላላችሁ። እነዚህ ነገሮች ማስተካከል ይኖርባችኋል። ዋርም አፕ ስታርት ሶ ዋርም አፕ ማድረግ በነገራችን ላይ ያን ያህል ቋሚ የሚባል ህግ የለውም፣ ግን ቤዚክ የሚባሉት እነዚህ ናቸው። ሰው እንደሆናችሁ ቼክ ለማድረግ ብቻ ስለተፈለገ ሰው የሚያደርጋቸውን ትክክለኛ ባህሪዎችን እናንተ የምታስቧቸውን አድ ያርጋችሁ መጠቀም ትችላላችሁ። ይሄንን የሚያስረዳውን ፒዲኤፍ ፋይል ታች ሊንክ ላይ ስላለ ዳውንሎድ አድርጋችሁ መጠቀም ትችላላችሁ። በቀጣይ ክፍል አገኛችኋለሁ።